ዓለም በአሁን ሰዓት በአንድ እግሯ ቆማለች። መካከለኛው ምስራቅ ታይቶ በማይታወቅ እጅግ አሳሳቢ ሁኔታ ላይ ደርሷል። የተለያዩ የዓለም ሀገራት ከባድ መግለጫዎችን እያወጡ ይገኛሉ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በከባድ ቁጣ የታጀበ መግለጫን ሰጥተዋል። የኢራኑ ፕሬዝዳንት በበኩላቸው ይህ በሁሉም የዓለም ሙስሊሞች ላይ የታወጀ ግልጽ ጦርነት ነው ሲሉ የአጸፋ በቀልን አውጀዋል። ሁኔታው ከአቅም በላይ እየሆነ ነው። የዓለም አየር መንገዶች በራቸውን አቁመዋል። የአፍሪካ መሪዎችም ዓለም አቀፍ ስጋታቸውን እየገለጹ ይገኛሉ። አሁን ላይ በቴህራንና በዱባይ ምን እየተካሄደ ነው? ዓለም ወደማይመለስበት የጦርነት ቀውስ ውስጥ እየገባች ሲሆን የሰዓቱን እጅግ አስደንጋጭ ዝርዝር መረጃዎች ይዘን ቀርበናል። ይህ ወሳኝ መረጃ ለብዙዎች እንዲደርስ ቪዲዮን አሁኑን ላይክ በማድረግ ጀምሩት። ለቻናላችን አዲስ ከሆናችሁ ደግሞ በየሰዓቱ የሚወጡ ሰበር መረጃዎች ቀድሞ እንዲደርሷችሁ ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ዝርዝር መረጃውን አድምጡ፣ አብረን እንከታተለው። ክቡራን አድማጮች፣ በቅድሚያም የሩሲያው ፕሬዝዳንት ቭላዲሚር ፑቲን የኢራኑ ጠቅላይ መሪ አያቶሊ አሊ ሐሜኒን ግድያ እኩይ ድርጊትና ሰብአዊ ሞራል እንዲሁም ዓለም አቀፍ ሕግን የጣሰ ነው በማለት ኮነኑ። በአያቶላ አሊ ሐሜኒ ግድያ የተሰማቸውን ሐዘን መግለጻቸውን የሩሲያ መንግስት የሚያስተዳድረው ታስ ዘግቧል። እስራኤልና አሜሪካ በፈጸሙ የተቀናጀ ጥቃት የኢራኑ ጠቅላይ መሪ ሕይወታቸው ማለፋቸውን ተከትሎ በአገሪቱ የ40 ቀን ሐዘን ታውጇል። ኢራን የሩሲያ ቅርብ ወዳጅም ስትሆን ከዓመታት በፊት በምዕራባውያን ሀገራት በተፈረመው የኒውክሌር ስምምነት ውስጥ ከሚገኙ አገራት አንዷ እንደሆነችም ቢቢሲ ገልጿል። በሌላ ዜና የበረራዎች መቋረጥና በዱባይ የደረሰው ጥቃት። እስራኤልና አሜሪካ ላደረሱት ጥቃት ኢራን የአጸፋ እርምጃ እየወሰደች በምትገኝበት በአሁኑ ወቅት ወደ ቀጠናው የሚደረጉ በረራዎች ተሰርዘዋል። አንዳንድ በረራዎች ደግሞ ሌላ አማራጭ መንገድ እንዲከተሉ ተደርጓል። የዱባይ ዋነኛው ዓለም አቀፍ አውሮፕላን ማረፊያና እንዲሁም ማክቱም አውሮፕላን ማረፊያ አጠቃላይ በረራዎችን ሰርዟል። በተጨማሪም የዱባይ ዓለም አቀፍ አውሮፕላን ማረፊያ 4 ሰራተኞች መጎዳታቸው ተገልጿል። ኤምሬት እስከ ነገ ሰኞ ድረስ ከዱባይ የሚነሱ በረራዎች መሰረዙን አስታውቃለች። ኢትሃድ ደግሞ መነሻቸውን ከአቡዳቢ ያደረጉ በረራዎችን ሰርዟል። ሌላኛው አየር መንገድ ብሪቲሽ ኤርዌይስ ወደ ቴልአቪቭ እና ባህሬን የሚደረጉ በረራዎች እስከ ረቡዕ ድረስ ሰርዟል። ወደ አቡዳቢ፣ ኦማን፣ ዶሃ እና ዱባይ የሚደረጉ ጉዞዎች እንደሚሰረዙም ይፋ አድርጓል። ቨርጂን አትላንቲክ፣ ሲንጋፖር ኤርላይንስ፣ ኤር ኢንዲያ እና ሌሎችም አየር መንገዶች ወደ መካከለኛው ምስራቅ የሚደረጉ በረራዎችን ሰርዘዋል። በሌላ መረጃ የኢራኑ ፕሬዝዳንት የጦርነት አዋጅ። የኢራኑ ፕሬዝዳንት ማሱድ ፔሽኪያን የአያቶላ አሊ ሐሜኒ ግድያ በሁሉም የዓለም ጥግ በሚገኙ ሙስሊሞች በተለይ በሺአዎች ላይ የተከፈተ ግልጽ ጦርነት ነው አሉ። ፔሽኪያን በኢራን መንግስት ይፋዊ ቴሌግራም ቻናል ላይ በወጣ መግለጫቸው ኢራን በዚህ ታሪካዊ ወንጀል ፈጻሚዎችና ጠንሳሾች ላይ የሚፈጸምን ደም መፍሰስና በቀልን እንደ ቅቡል ግዴታ እናም መብት እንደምትቆጥረው ተናግሯል። ኢራን ከዚህ ጋር በተያያዘ ያለባትን ታላቅ ኃላፊነትና ግዴታ ለመወጣት የተቻላትን ሁሉ እንደምታደርግ ገልጿል። በአሜሪካና እስራኤል ጥቃት የኢራኑ ጠቅላይ መሪ ጨምሮ ሌሎች አመራሮች በመገደላቸው ፕሬዝዳንቱ የትና ምን አይነት ሁኔታ ላይ እንደሚገኙ ጥያቄ ሲነሳ ቆይቷል። የፕሬዝዳንቱ ጽህፈት ቤት ቃል አቀባይ ፔስኪያን ፍጹም ጤንነትና ደህንነት ላይ እንደሚገኙም ተናግረዋል። በመጨረሻም የአፍሪካ ሀገራት መሪዎች በአሜሪካ እስራኤልና ኢራን ግጭት ምክንያት በመካከለኛው ምስራቅ እየተባባሰ የመጣው ውጥረት የዓለምን ደህንነት ሊያናጋና ለአፍሪካ ከፍተኛ ኢኮኖሚያዊ ጉዳት ሊያመጣ እንደሚችል አስጠነቀቁ። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ሁሉም ወገኖች እንዲታቀቡና ወደ ዲፕሎማሲ መንገድ እንዲመለሱ አሳስቧል። እየጨመረ የመጣው ውጥረት በዓለም አቀፍ ሰላምና ደህንነት ላይ ከፍተኛ ስጋት መደቀኑንም ገልጿል። አገርነቷን ያወጀችው ሶማሊላንድና የተቃዋሚ ፓርቲዎች በበኩላቸው ኢራን በባህረ ሰላጤው የፈጸመችውን ጥቃት ወቅሷል። ሱዳንም በተመሳሳይ ኳታር፣ ኩዌት፣ ዮርዳኖስና ባህሬን ላይ የተፈጸመውን የኢራን ሚሳኤል ጥቃት የሚያወግዝ መግለጫን አውጥታለች። የአፍሪካ ህብረት ተልዕኮ በበኩሉ አሜሪካና እስራኤል ኢራን ላይ የፈጸሙትን የቴህራን ያጸፋ ምላሽም ተችቷል። ኡጋንዳ ኢራን ውስጥ የሚገኙ ዜጎቿ የማይቻል ከሆነ ለቀው እንዲወጡ ስታሳስብ፣ ኬንያ ደግሞ አለመረጋጋቱ እንደ ሻይ ቡና፣ አበባ፣ ስጋና አትክልት ያሉ የውጭ ንግድ ምርቶችን ለመላክ እንቅፋት እንደሚሆን ገልጻለች።
ከባህረ ሰላጤው ሀገራት ጋር ጠንካራ የንግድ ትስስር ያላቸው ኬንያና ታንዛኒያ በውጭ ንግድ ገበያቸው ላይ ሊደርስ ስለሚችለው ጉዳት ስጋታቸውን ገልጸዋል። ክቡራን አድማጮች፣ ሁኔታዎች በየደቂቃው እየተቀየሩ ነው። ዓለም ወደ ከፋ ቀውስ እያመራችውን የእናንተን አስተያየት በኮሜንት ላይ አስፍሩልን። መረጃው ሌሎች እንዲደርስ ሼርና ላይክ ማድረጋችሁን አትርሱ። ከሰዓታት በኋላ ሌሎች በአዲስ መረጃ እስከምንገናኝ በያልንበት የዓለም ዳርቻ ቸር እንቆይ።